ፍትህ ያስከብራል አብይ አህመድ ምርጫ ደርሶበታል አያውቅም ዘመድ። መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? ስንገናኝ ምን አለኝ መሰላችሁ? ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም? ቤት የምትፈልጉ ሰዎች አንድ ጫኑ፣ መኪና ከሆነ ሁለት ጫኑ፣ ሁለቱም ከሆነ ሶስት ጫኑ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የጨረቃ ቤቶች ያላችሁ እንኳን ደስ ያላችሁ። ይዞታ አንዳንዴም እስቲ ሰዎችና መስገን ሉላ ገዙ መመስገን ያለባት ሰው ነች። በጣም መመስገን ያለባት ሰው ነች። ከፊንቴክ ኢንቨስትመንት ጋር ውል ነበር። የምክር ቤት አባል ለመሆን እጩ ሆኖ ለመወዳደር የትምህርት ዝግጅት አያስፈልግም ነው ነገሩ? መረንዳ አውደ ጊዜ ማደቀ ምን ያህል እንደተሰባበረ የአዲስ አበባ ኮሪደር ልማት በቅርቡ የተሰራው አንድ አመት ሳይሞላው ምን ያህል እንደተሰባበረ እንግዲህ ለዚህ የፊንቴክ ኢንቨስትመንት ግሩፕ እና የአርቲስቶቻችን ጉድ ዛሬም እየወጣ ይገኛል። በጣም አስደንጋጭ የሆነ መረጃ ወጥቷል። ከ1.7 ቢሊዮን ብር ምዝበራ ተካሂዷል እየተባለ ነው። ዛሬ እሱም በስፋት የምናይ ይሆናል። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮቻችን። መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? yes መጀመሪያ የጠየቅኩት እኔ ነኝ። ምን አለ? ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት። የ20 ሰከንድ ቃል ነች። ኦሮሞ ታዲያት ዱልታ ለምትይነ ናቲ ዱልታ ምቲ ማሊ ዳፍ ነሞተ ደጎንጎርሲስ ማሊጋ ገዚክ የንኩ ዋና ገሬቶ ዋና ገሬ ዶክመንቲን ተገርሲሴ ዋንጅሮ አገሬ ለኒ ከነገሰ ይሳፈና እንዴት ምን ማለት ነው? ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም? የመጨረሻ የብሔር ካርዱን መዘዛት ማለት ነው። ከዚህ በፊት እንደዚህ ብሎኝ ነበር። ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። አሁን ባላት ፍልስፍና ከሆነች እንዲህ ነበር ማለት የነበረበት። ቁርስህን በልተህ ምሳህን የማትደግም ስለሆነ አንተ ደግሞ የኔ ብሔር አንድ አይነት ብሔር ስላለን ቆይ የምሳህን እኔ ነኝ መቻል ያለብኝ ነበር መባል ያለበት። ዛሬ ነው ብሔሩ ትዝ ያለው። ዛሬ ነው የሱ ብሔርና የኔ ብሔር የተመሳሰለበት። ይውላችሁ መሸሸጊያቸው የሌቦች መሸሸጊያ ሃይማኖት ነው፣ ብሔር ነው። የኔ ቤተሰቦች የኔ ብሔሮች ዛሬም ድረስ ገጠር ላይ በአንድ አህያና በአንድ በሬ ተውሰው ነው የሚያርሱት። ብሔርተኛ ብንሆን ኖሮ ቆይ እስቲ ኢኖቬት አድርጌ እነዚህን ሰዎች ከበሬ ከአህያ ጥገኝነት እናውጣቸው መባል ነበረበት። እኛ ግን ከተማ ገባን፣ ፖለቲካ ለመድን። እዛ በአንድ በሬና በአንድ አህያ በሚያርሱ ብሔራችን ስም ከተማ ገብተን እንሰርቃለን፣ ከተማ ገብተን እናጭበረብራለን። የትኛውም ብሔር ለራሱ ጥቅም ለራሱ ሆድ ሲል እንጂ ለራሱ ብሔር ብሎ የሚሰራ አንድ ግለሰብ አጠሩልኝም፣ አንድ ፖለቲከኛ፣ አንድ ባለሀብት አጠሩልኝ። ሁሉም በብሔሩ በሃይማኖቱ ስር ተሸሽጎ የራሱን ቅርስ ለመሙላት ነው። ጥሩ ማሳያ ነው ይሄ፣ ጥሩ ማሳያ ነው ይሄ። ዛሬ ነው ብሔር ትዝ የሚለው። ከዚህ በፊት ቁርስህን በልተህ ምሳህን የማትደግም ዜጋ ያለኝ ሰው ነው። ቁርሴን በልቼ ምሳዬን ስለማትደግም ላግዝህ አላለኝ። ይሄ ነው ትክክለኛ ምሳሌ ሊሆን የሚችለው። አንድ ሰሞን የጾሙ ሰሞን እስልምና ውስጥ እንዲህ ሲሽሎኮሎክ ነበር፣ አልተቀበለውም። አይሆንም ለዛ ሃይማኖቱ ለሚፈልገው ነገር የሱ እንትን አይሆንም። የታይታ እኔ ልብና ኩላሊትን እመመረምር አምላክ ነኝ ካለኝ ማንም እንዲያየኝ አልፈልግም። ንጹህነቴን አምላክ ነው የሚያየኝ። እስልምናውም ሌላም ሃይማኖት ይሄንን ነው የሚለው ምን ይመስለኝ። እንደዚህ ናቸው ነው የምላችሁ። ለማንኛቸውም ያን ጊዜ የነበረኝ መልስ ከዚህ ሰፈር አባረርሃለሁ ነበር ያልኩት። ታስታውሱ እንደሆነ ከዚህ ሰፈር አባረርሃለሁ ነው ያልኩት። በዚህ አጋጣሚ ሰሞኑን ፊንቴክ ኢንቨስትመንት
600 ሚሊዮን ብር ነው ያጭበረበረው የሚለው ዜና ፍጹም የተሳሳተ ዜና እንደሆነ እንድታቆልኝ ይፈልጋሉ። ሪፖርተሮቹ የሚጽፏት የመገንዘብ ድክመት ያመጣችው ጣጣለች። 600 ሚሊዮን ብር በሄሎ ታክሲ ብቻ አጭበርብሮ የጠፋት ብር ነች። በፊንቴክ ኢንቨስትመንት በተጨማሪ ከ1430 ሰዎች ላይ ከ950 ሺህ እስከ 1.8 ሚሊዮን ብር አባዙት አራውን 1.6 ቢሊዮን ብር አካባቢ ነው የሚመጣው። በተጨማሪ 600 ሚሊዮን ብር 2.2 ሚሊዮን ብር አካባቢ ነው በጠቅላላው እነዚህ ሰዎች ማህበረሰብ ላይ ውድመት ያደረሱት። እና በመጨረሻ ብሔር ላይ የምትለጠፉ ሃይማኖት ላይ የምትለጠፉ ሰዎች ተነክቶባችኋል። አዳነች አቤቤን ምንትሉ አዳነች አቤቤን ስለወደዳችኋት አይደለም፣ የራሳችሁን ከርስ ለመሙላት ነው። ለጠቅላይ ሚኒስትሩ ኩላሊት ካልሰጠን የምትሉ ሰዎች አትሰጡም። ውሸት ነው፣ ውሸት። ለማንኛቸውም መልካም ቅዳሜ። ሰላም፣ እንዴት ናችሁ? እስኪ የቤት ኪራይ ከደረሰባችሁ 1 ቁጥር ጻፉ፣ ያልደረሰባችሁ ደግሞ 2 ቁጥር ጻፉ። መልካም ቅዳሜ። ማን ነው የሚለው? እስኪ ያወቀ የ100 ብር ካርድ እኔ እሸልማለሁ። እዩኝ 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 አለ አየ ነው። ከዛ አሁን ደግሞ ደብቁኝ ደብቁኝ ማለት አመጣ። መንሱር የሆነ ሰዓት ላይ በጣም ሾው አብዝቶብን ነበር እና እኔ በጣም ሀብታም ነኝ እንደዚህ ነኝ ክሪፕቶ ማን ነኝ ምናምን ሲል ነበርና ለጠቅላዩም ኩላሊቴን እሰጣለሁ ሲለን ነበረ። ያው ሲቀደድ መጨረሻው ጉዱን አየ ነው። ለማንኛውም በዚህ ጉዳይ ላይ ከ1.7 ቢሊዮን ብር በላይ ነው ተመዝብሯል የተባለው እና መኒ ላውንደሪም ተደርጓል እየተባለ ነው። ይሄ ገንዘብ የተጠቀሰው ገንዘብ የለም ባንክ አካውንታቸው ላይ የለም፣ መኒ ላውንደሪ ተደርጓል ተብሏል። እና እነዚህ ከ1200 በላይ ያሉ ተበዳዮች ምንድነው ዕጣ ፈንታቸው? ገንዘባቸውንስ በምንድነው የሚያገኙት? የፊንቴክ ባለቤትም አቶ ዳንኤል ዮሐንስም ታስሯሉ። ባይዘዌ ፍርድ ቤት ቀርበው ነበር። አርቲስቶቹም ለ1 ወር የጊዜ ቀጠሮ ነው የተሰጣቸውና እያንዳንዳቸው ታምናላችሁ፣ እያንዳንዳቸው BYD ሶንግ ፕላስ የ8 ሚሊዮን ብር መኪና ተሰጥቷቸዋል። እኔ ከዚህ በፊት ነግሬያቸዋለሁ። ዳንኤል ሶንግ ፕላስ መኪና 4 ኪሎ ይዞ አይቼዋለሁ። የሆነ ክሬም ከለር ነውና ለእያንዳንዳቸው ለሰራዊትም ለሰለሞንም በቃ በዚህ ማስታወቂያ ላይ ለሰሩት የ8 ሚሊዮን ብር መኪና ተሰጥቷቸዋልና ፍትህ ያስከብራል አብይ አህመድ ምርጫ ደርሶበታል አያውቅም ዘመድ አብቹን ተማምኖ መዝረፍ የለመደ አጭበርባሪ ሁሉ ቂሊንጦ ወረደ። አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ ሰራዊት ፍቅሬና ሰለሞን ቦጋለ ባለ ኩላሊት መንሱር ሴት አለ ለትንሽ ጊዜ ነው እኔ ልንገራችሁ ምርጫ ካለፈኩ ትለቀቃላችሁ። አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ። የምር ግን ማለት ነው እኔ ምን እየተሰማኝ እንደሆነ ታውቃላችሁ? አሁን በዛ ቢባል እነዚህ አርቲስቶች ከ1 ዓመት በላይ ይታሰራሉ ብዬ እኔ አላስብም። ወይ ደግሞ የዘፈን እንዳለው ምርጫ ካለፈ በኋላ የሚፈቱ ይመስለኛል። የምር ውስጤ የሚሰማኝን ነገር ነው። እስኪ እናንተ የሚሰማችሁን ነገር ኮሜንት ላይ ጻፉልኝ። አርቲስቶቹ የዋስትና መብት ሳይጠበቅላቸው እንደዚሁ ለ30 የጊዜ ቀጠሮ ተሰጥቷቸዋል። ከዚህ ጋርም ተያይዞ በርካቶቻችሁ ስትጠብቁ የነበረውን የዋስትና መብት ያገኛሉ የሚለው ነገር ሳያገኙ ቀርተዋል ማለት ነው። በጉዳዩ ላይ የፍትህ ተቋማትና እንዲሁም የጸጥታ ተቋማት እየሰሩት ያሉት ስራ ይበል የሚያሰኝና ለሌሎችም አስተማሪ የሚሆን ተግባር ነው። በተጨማሪም ደግሞ በርካታ የመኪኖችን የወሰዱት እየተለቀሙ ወደ ፌዴራል ፖሊስ እየገቡ እንደሆነ ሰምተናል። እንዲሁም ደግሞ መንሱር ጀማል እጁ ላይ ይዞት የነበረው መኪና እንደተሸጠና አሁን መገኘት እንዳልተቻለ እየተሰማ ነው። ይህንን ጉዳይ ቀጠል አድርገን ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። ሄኖክ ነኝ። መልካም ጊዜ ይሆንላችሁ። መንሱርም ሶንግ ፕላስ ይዞ ማስታወቂያ ሲሰራ አይቼዋለሁ። እንግዲህ እሱ ተሽጧል ከተባለ ምን ይሻላል ወገን? ጌታዬ ድረስልኝ፣ ዲልሆን ነው ድረስልኝ። አይዘዌ መስቀል አደባባይ ላይ ሲታዩ የነበሩት መኪኖች የውሰት ናቸው ተብሏል። ተውሶ ወይ ደግሞ በኪራይ መተው ከካሜራ ለካሜራ ተቀርጸው ከዛ በኋላ ወደየቦታቸው የተመለሱት የተባለውና በጣም የተደራጀ ዘረፋ ነው የተካሄደው። እና ደግሞ በዚህ ጉዳይ ላይ
አምባሳደር ዲና ሙፍቲ አሉበት። እሳቸው ለምንድን ነው ያልተያዙት እያለ ነው ብዙ ሰው ይሄ ጥያቄ አስነሳ። ምክንያቱም መስቀል አደባባይ በነበረው ፕሮግራም ላይ ንግግር ሲያደርጉ ነበረ፣ ታይተዋል። እሳቸውም የትራንስፖርት ሚኒስትር ዴታውም ነበረ እና እነዚህ ሁለት ግለሰቦች መጠየቅ አለባቸው። ከዚህ በፊት በለቀኩ ቪዲዮ ላይ አንዷ ምን ብላ ኮሜንት ሰጠችኝ? አንተ ልጅ ብዙ ጊዜ አይቻለሁ፣ ለሚዲያ ማትመጥን ጋጠወጥ የሆንክ ልጅ ነህ፣ ንግግር ምናምን ደስ አይልም፣ ከዩቲዩበሮች ተምረና ምናምን ብላ ኮሜንት ሰጠችኝና ምን አድርጌ ነው ብዬ ቪዲዮን ደግም ያየሁት። ከዛ ምንም የተሳደብኩት ነገር የለም፣ መጥፎ ቃልም አላወጣውም። ምናልባት መንሱር አጠፋም አላጠፋም በቀን 10 ወይ 20 ጊዜ መገረፍ አለበት ብዬ ተናግሬያለሁና እሱ ከሆነ ያስቀየመሽ ያው እኔም እንደፈኒም ነው የተናገርኩት። ግን እሱ ካስቀየመሽ ባታይኝ ደስ ይለኛል። ምክንያቱም እኔ ሌባን ሌባ ብዬ ነው የምናገረውና ቪዲዮም ሰበር ዜና ብዬ የሰራሁት ቪዲዮ ነው እነ መንሱር ታሰሩ ምናምን በሚለውና ምናልባት ከታሰሩት ሌቦች መሃል የአንዱ ቤተሰብ ነሽ መሰለኝ ብያታለሁ። እና እኔ ፊት ለፊት ነው የምናገረው። ቪዲዮን አቅርቤ የኔን አስተያየት ካልሰጠው ምንም ጥቅም የለውም። እንደሌሎቹ የዩቲዩበሮች ሪያክሽን የሚሰሩት አይተው አስተያየት ካልሰጡ የሆነ ነገር ካላሉ ምንም ጥቅም የለውም እና እንዳንቺ አይነቱ ባያይን ደስ ይለኛል። ለማንኛውም ካስቀየምኳችሁ ሌሎቻችሁንም ሶሪ፣ ይመቻችሁ። አንዳንዴም እስቲ ሰዎችና መስገን ሉላ ገዙ መመስገን ያለባት ሰው ነች። በጣም መመስገን ያለባት ሰው ነች። ከፊንቴክ ኢንቨስትመንት ጋር ውል ነበራት ማስታወቂያ መስራት። ከዛ በኋላ ግን አሰራራቸው ስላላማራት፣ የአይናቸው ቀለም ስላላማራት፣ ሌባ ስለመሰሏት ጥላ ወጣለች ፊንቴክ ኢንቨስትመንት። እንደ ሌሎቹ አልተስገበገበችም። ስም ከመቃብር በላይ ይውላል ይባላልና ሉላ ገዙ ስሟን ከመቃብር በላይ ነው ያጻፈችው። በዚህ አድራጎቷ ልትመሰገን ይገባታልና ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ ብዙ ሰው ይኸው ሉላን ማመስገን አለበት፣ ሁላችንም ማለት ነው። ሉላን እናመሰግናለን፣ ህዝቡን ስላላስበላሽው፣ እንደ ጓደኛሽ እንደ ዳንኤል ተገኘ ስላልሆንሽ ማለት ነው። ስለዚህ አንቺን በጣም እናመሰግንሻለን፣ ህዝቡን ስላላስበላሽው ማለት ነው። ቴንኪው በላት ሁላችሁ ሉላ ገዙ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የጨረቃ ቤቶች ያላችሁ እንኳን ደስ ያላችሁ፣ የይዞታ ማረጋገጫ ሊሰጣችሁ መሆኑ ነው እየተገለጸ የሚገኘው። የኦሮሚያ ክልላዊ መንግስት ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ መሆኑ ተገልጿል። የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና እንዲሁም ደግሞ ፕላን የሌላቸው ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑ ተገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ አጋሩኝ። የምክር ቤት አባል ለመሆን እጩ ሆኖ ለመወዳደር የትምህርት ዝግጅት አያስፈልግም ነው ነገሩ። ማንም ያልተማረ ሰው መጥቶ ምክር ቤት ገብቶ ሊወስንብን ይችላል ነው። እንደዚያ ነው። ካሙዙ ምንም የትምህርት ዝግጅት እንደሌለው ራሱ በይፋ ስሙት። ያው እኔ ምንም በቃ አንደኛ ውጤቱም ጥሩ አልነበረም። ሲ እንዳለ ነፍ ብዙ ሲ ብዙ ሲ አይቻልም። ትምህርት ላይ የለውም። በዚህ እድል ነው። 10ኛ ክፍልን አልተሻገርኩም፣ ማትሪክ ጠቅላላ ሲመቱብኝ ወዲያ አሽቀንጥሬ ትምህርት በቃኝ ብዬ ትቻለው ብሎ የተናገረ ሰው የአዲስ አበባ ከተማ ነዋሪ እጣ ፋንታ ላይ ህልውና ላይ ሊወስን ምክር ቤት ገብቶ እንዲያገለግል ለመወዳደር እጩ ሆኖ ቀርቧል። የብልጽግና ፓርቲ ማለት የትኛውም ሰው የሆነ ፓርቲ አባል ሊሆን ይችላል፣ ባገሩ መንግስትን መደገፍ ይችላል፣ ሌላም ነገር። ይሄ ግን ማለት ምክር ቤት ገብቶ የዜጎች ዕጣ ፈንታ ላይ ለመወሰን ያበቃል ማለት አይደለም። የትምህርት ዝግጅት ያስፈልጋል። ያልተማሩ ሰዎች ፖለቲካ ውስጥ ገብተው ከመሩ መምራት ከፈለጉ እንዴት ልንሆን ነው ወገን? ካሙዙ ወይ መጀመሪያ ተማርና ና፣ ከዛ በኋላ ችግር የለውም። የምር ሙዚቃ ይሻላል። እኔ ሙዚቃዎች ወዳጅ ነኝ። ትምህርቱን ተውት፣ ግድ የለም ግን ምርጫ ለመሳተፍ በተወለድንበት ከተማ አይደል እንዴ የሚለው ወጉ። ካሙዙ ሐዋሳ ወይ ደግሞ ሲዳማ ምናምን ተወልዶ መጥቶ አዲስ አበባ ላይ እንዴት ነው የሚወዳደረው? አዲስ አበባ ላይ ተወላጁ ነው
መመረጥም ያለበት ምናምን ቤተሰብ ካሙዙ ካሳ ብልጽግና ፓርቲ መወከል የአዲስ አበባ ከተማ ምክር ቤት የካ ክፍለ ከተማ እጩ ተወዳዳሪ ሆኗል። እንግዲህ ካሙዙ ካሳ ምርጫውን ካሸነፈ ኦሮሞ ከአማራ፣ አማራውን ከትግሬ፣ ትግሬውን ከአፋር እንደዚህ አቀናብሮ ወደ ቀድሞ አንድነታችን ይመልሰናል ብዬ ተስፋ አደርጋለሁ። እኔ ግን ቤተሰብ እንደ ሀሳብ ፓርላማው ውስጥ የሚተኙ ተወካዮቻችን ስለበዙ እቺ ፋሲካ ቤተሰብ እንግዲህ ፋሲካ ምርጫውን አሸንፋ ፓርላማ ውስጥ ከገባች ተወካዮቻችን ፓርላማ ውስጥ ለጥ ብሎ በተኙ ሰዓት መራጮች መሀል ፓርላማ ውስጥ ላስታንባርቅባቸው ንቅት ብሎ ስብሰባውን የሚከታተል ይመስላል። እንደ አማራጭ ደግሞ የካሙዙ ካሳ ተፎካካሪ ሆኖ ልጅ አይደል ምርጫው ላይ ቢካተት እጅግ በጣም ደስ ይለኛል። እኔ አዲስ ነገር ነው፣ እኔ ወድጄዋለሁ። አመሰግናለሁ። እኛም ወደነዋል፣ እናመሰግናለን። ዛሬ 4 ወር 5 ወር ገደማ ታስሬ ነበር። ለምን? ኪያውሲንግ ፋይናንስ ሶሉሽን የሚባለው ድርጅት አሳስሮኝ ነበር። ለምን በእኔ ላይ ቪዲዮ ትሰራለህ? እኔ ህጋዊ ድርጅት ነኝ፣ ግብርም ከፍል ድርጅት ነኝ ብሎ አሳስሮኝ ነበር። ይሄ ድርጅት እጣ ፈንታው ልክ እንደነ ፊንቴክ አይነት ነው። የሰዎችን ገንዘብ በልቶ ምንም አይነት ስራ እየሰራ ያለ ድርጅት ነው። ከቤት መጥተው ይዘውኝ ሄደው ያሰሩኝ። አንድ ቀን አሳድረው ለቀቁ፣ አስፈራርተውኝ። ከዛ በኋላ ቪዲዮ ሁሉ መስራት አቁሜ ነበር። በጣም ትክታክ የሆኑ ልጆች አሁን መጥተው በነገራችን ላይ እየታገሉ ነው ያሉት። በጣም አድማየር አደርጋቸዋለሁ፣ በጣም አደንቃቸዋለሁ። ስራቸው በጣም አሪፍ ነገር ነው። እኔ ልጆች ስላሉ ቤተሰብ ማስተዳደር ስለሆነ ፈራው። ምን ላድርግ? ያው ሰው ስለሆንኩ ማለት መከራከራቸው ምን እንደነበረ ታውቃለህ? ንግድ ፍቃድ ያለው ድርጅት፣ ለመንግስት ግብር የሚገብር ድርጅት፣ ተሸላሚ ድርጅት እንዴት አፍ አውጥተህ ትናገራለህ ነው ያሉኝ። ይሄን ነው የተባልኩት። እንዴት ትናገራለህ ነው ያሉኝ፣ ተጠርቼ ማለት ነው። ፊንቴክ የሚጠየቅ ከሆነ ንግድ ፍቃድ የሰጡትንም ቢሮ ውስጥ ያሉ ባለሙያዎች አብሮ ማሰር ነው ማለት። ድርጅቱ የተጠየቀ አይደለ? ትክክለኛ ድርጅት ነው፣ ንግድ ፍቃድ ያወጣ ነው፣ ግብር እየገበረ ነው እየተባለ ስለሚሰራው ስራ ስለ አቅሙ ማጣራት ሳይደረግ ንግድ ፍቃዱን ሲያድስለት መንገዶቹን ሁሉ ሲያመቻቹለት የነበሩ ባለስልጣኖችም ሰዎች ስለሆኑ መጠየቅ አለባቸው። እንደውም በባሰው እነሱ ናቸው ጥፋተኞች። እነኚህ አርቲስቶች፣ እነኚህ ኢንፍሉዌንሰሮች እንዲሳሳቱ ያደረጓቸው እነሱ ናቸው። ምክንያቱም አውቶንቲኬት ያደርጉለታል ለድርጅቱ ማለት ነው። ይሄው ንግድ ፍቃድ አለኝ፣ የምሰራው ይሄ ነው እንዲህ ነው ብሎ ሁሉን ነገር ያሳያል። መንግስት ለሚያውቀው ድርጅት ማስታወቂያ ብትሰራ ምንድነው ኃጢአቱ? ሁላችን እኔም እኮ ነገ ብጠራ ለሆነ ድርጅት ልሰራ እችላለሁ። መንግስት ግብር የሚገብር ህጋዊ ድርጅት ነው ብሎ ካስቀመጠው ቢሮውን ከፍቶ የሚሰራ እስከሆነ ድረስ ልሰራ እችላለሁ። ያ ድርጅት ነገር ሲደነቃቀፍ ስንቱ ታስሮ ይቻላል። ስንቱ ማስታወቂያ የሚሰራ ሰው ታስሮ ይቻላል። ቢሮ ላይ የሚሰሩ ሰዎች ለማስተማር መጠየቅ አለባቸው። ሲሪየስሊ መጠየቅ አለባቸው። ለሁሉም ህግ እኩል ነው የሚል አቋም ነው ያለኝ። ለማንኛውም ስላዳመጣችሁኝ አመሰግናለሁ። አሁን ግን እየተደረገ ስላለው ይሄ ነገር ውጤቱ ምንም ይሁን ምን እዚህ ራሱ መደረሱ በጣም አሪፍ ነገር ነው ብዬ ነው የማስበው። በርቱ ለማለት ነው። ህጉን ካሟላ አቅሙ ካለ ካፒታል ካስመዘገብክ እኮ ንግድ ፍቃድ ለማውጣት ሲምፕል ነው። ምንም የሚከብድ ነገር ያለው አይመስለኝም። ዛሬ እኔ ንግድ ፍቃድ ላውጣ ብል የውልና ማስረጃ ወረቀት ይዤ ነው የማወጣው። በጣም ሲምፕል ነገር ነው። ያው የአስመጭነት ምናምን የሚባሉ ነገሮች ላይ ስንገባ ግን የሆነ ካፒታል ሊያስፈልግ ይችላል። እነሱን ደግሞ ማሟላት የሚከብዳቸው አይመስለኝም። ምክንያቱም ይሄ ሰው ከሃሎ ታክሲ ከዚህ በፊት የዘረፈው ብር አለ ወደ 600 ሚሊዮን ብር እና ከዛ ላይ አንስቶ እኮ ይሄንን ፍቃድ ማውጣት ይችላል። በጣም ሲምፕል ይመስለኛል። እና ንግድ ፍቃዱን እንኳን ህጉን ተከትሎ ሊያወጡት ይችላሉ። እነዛ ሰዎች ተጠያቂ ቢሆኑ ምንም ትርጉም የለው። ሰላም ጓደኞቼ እንዴት ናችሁ? አሁን እኔ ያለሁት እንዳጋጣሚ 4 ኪሎ ነውና ሳልፋይቸው ነው። እነዚህ የምታዩዋቸው ለዚህ ለፋውንቴን ተብለው የተገጠሙ ሰመርሲብል ፓምፖች ናቸው። የሚገርማችሁ እዚህ ጋር ያሉት የኢትዮጵያን አንድ መንደር ማጠጣት የሚችል አቅም ያላቸው ናቸው። ተመልከቱ፣ እነዚህ 3 ኢንች ፓምፖች ውሃ በሌለበት ሀገር ለፋውንቴን መርጫ ውለዋል። በጣም ገርሞኝ ነው እያነሳው ያለሁት። ውድ ናቸው ራሱ በጣም በነገራችን ላይ እና እዚህ ፓወር ተሰጥቷቸው አላማቸው አንድ ብቻ ነው፣ ውሃ ማፈንጠቅ።
ይገርማል። ኢየሱስ ጌታ ነው። እስቲ ከእናንተ ውስጥ እድሜያቸው ከ20 በላይ ሆኖ በዚህ እድሜ ግን ወይ ቤት የለኝም ወይ መኪና የለኝም በክራይ ቤት ነው የምኖረው አልወድም እኔ ህይወት ገንዘብ እንኳን ባሰጠኝ እንኳን አንተ ብጸልይንም ሳካኔ ያጋለው ምትሉ ቤት የምትፈልጉ ሰዎች አንድ ጫኑ፣ መኪና ከሆነ ሁለት ጫኑ፣ ሁለቱም ከሆነ ሶስት ጫኑ። አረ ያስከም እግዚአብሔርን እኔ በጣም ከምናደድባቸው ሰዎች አንዱ በዚህ ሰውዬ ነው። እስራኤል ዳንሳ እኔ ሃይማኖቴም ፕሮቴስታንት ነኝ፣ ግን በጣም ብዙ እነዚህ የግል ቸርች የከፈቱ ሰዎች ኦዲት ሊደረጉ ይገባልና በጣም ማጭበርበር ያለበት ቦታ ቢኖር የሃይማኖት ተቋማት የፕሮቴስታንት ብቻ ሳይሆን በቃ ጠቅላላ ኦርቶዶክስም ሙስሊሙም ቢሆን አብዛኞቹ ኦዲት ቢደረጉ ማድረግ ቢቻል ጥሩ ነው ብዬ አስባለሁና ሳየው ራሱ እናደዳለሁ። ምክንያቱም ወይ በደንብ አማርኛ አልቻለ ወይ ደግሞ የሚያወራው ነገር አያምር ወይ ፊቱ አያምር። ስማ እቺኛው ሚኮ ምናምን የምትባል ሰው እቺም ለማኝ ናት፣ እዛው በቤተክርስቲያን የምትሸቅል ነጋዴ ናት። አንተ ልጠይቀኝን አባቶች ይዘ እዛ ስለ መቅዶኒያ ከምትሟገት አንድ ሐሳብ ልስጥ። መቅዶኒያ ለዳይፐር በቀን 1.2 ሚሊዮን ብር ያወጣል የተባለ እንዴ? 1.2 ሚሊዮን ብር ፋብሪካው ለምን አይከፍትም? ዳይፐር ፋብሪካ በቀን በቀራቱ እንደዛ ይሸጣሉ ወይ ነው? ገባ? እኛ አንዱ ኦዲት እንዲደረግ ነው የምንፈልገው። እንደዚህ እንደዚህ ጥያቄ ይችላሉ ነው 1.2 ሚሊዮን ብር ፋብሪካው ቢተከልስ እንዴ? በአመት ስንት ነው የመጣው ለዳይፐር ብቻ? ፋብሪካው ራሱ እንደዚህ አያተርፍም። እና አንቺም እዚህ ቤተክርስቲያን ተወሽቀሽ ፍርፋሪ ምበይ ሸቃባ ሸቃይነሽ አድቢ። አንቺም የማን ተላላኪ እንደሆንሽ እናውቃለን። ብዙ ጉዳላ ያንቺ ባንቺም ጉዳይ ብዙ ጉዳዮች አሉ። እንቅፋት አትሁኚ፣ ዞር በይ። ስለ መቅዶኒያ አንተ እንዳንተ አይነቱ ሸቃይ ሊመሰክር አይችልም። ገባ? መቅዶኒያ ራሱ እኛ በጣም በቃ እያዘኑ ነው። እናንተ መጣችሁ ለመቅዶኒያ በተሞቆተሽ ቁጥር የመቅዶኒያን ክብር እያወረዳችሁ ነው። ዝቅ እያደረጋችሁ ነው። ገባ አይደለ? እና ውጡ ከዚህ ውስጥ እናንተ አይመለከታችሁም። እኛ ጥላቻ የለንም። ኦዲት ይደረግልን ይጠየቅልን ያለው ሌላ ምንም አይደለም። ገባ አይደለ? እንዲህ ሰዎቹን የሚረዱ ሰዎች ኮልኩለ መተ ድራማ ተስራባችሁ። ሌላ ኃጢአት ላይ ጨምር ያለብህ ግፍ ኃጢአት የፖለቲካ ድራማ ይበቃል። ሰማኝ አይደለ? ሚኮኖ ማይኮ የምትባል መቄዶንያና ማስተራብነት ኦዲት ይደረጉ ይጠየቁ ያላቸው ሀብት እንዲህ ነው ምናምን ሲባል ማለት ምንም አልመሰለኝም፣ ወደፊትም ምንም አይመስለኝም ብያለሁ። ቢገኝባቸውም ግን እነ ሚኮ እነ ማን ነበረ ደግሞ አንድ ልጅ አለ ያጋለጡት እነሱ ምናምን ሆነው መቄዶንያ ድረስ ሄደው ቢንያምንም ኢንተርቪው አድርገውት ህዝቡንም እንደዚህ ሽማግሌዎቹን አስወጥተው ሲናገሩ መጠርጠር ጀመርኩኝ። እንዴ ኦዲት ይደረግ ተብሎ ጥያቄ ሲጠየቅ እንዴት እነዚህ ሰዎች እያሉ ምናምን ምንድነው ያዙ ይልቀቁኝ? ለምን ምን አስፈለገ እንዴ? ቢንያም እኮ ራሱን ችሎ መልስ መስጠት የሚችል ሰው ነው አይደለ? አጋዥ የማይፈልግ ሰው ነው። እናንተ ስላላችሁ አይደለም እስካሁን ድረስም የቆመው እዚህ ደረጃም የደረሰውና እናንተ የማታስፈልጉ ሰዎች ናችሁ። ሲቀጥል የሆነ የሰረቀም ነው ያስመሰላችሁት። የሆነ የምታውቁት ነገር ያለ ነው የሚመስለው። እንዲህ ሲጠየቅ ተንጋግታችሁ መሄዳችሁና እናንተ አታስፈልጉም። በቃ ራሳችሁን ችላችሁ የምትጠየቁትን ጥያቄ በራሳችሁ መልሱ እንጂ ቢንያም የእናንተን እገዛ ይፈልጋል ብዬ እኔ አላስብም። ምን ያህል እንደተሰባበረ የአዲስ አበባ ኮሪደር ልማት በቅርቡ የተሰራው አንድ አመት ሳይሞላው ምን ያህል እንደተሰባበረ እንግዲህ ለዚህም ወጪ ወጥቶባታል። አሁን እንደገና ሪፔር ሲደረግ ደግሞ እንደ አዲስ ወጪ ወጣበታል ማለት ነው። እንዲህ መንግስት ለምን ክትትል አያደርግም? እኔ በጣም ነው የሚገርመኝ። እንደዚህ አውጥቶ እየሰራ ይሄ ሁሉ የህዝብ ሀብት እየፈሰሰበት ለምን ክትትል አያደርግባቸው? የሚገርማችሁ እዚህ ጋር ትልቅ አስፋልት አለ እና ይሄንን የሚያህል አስፋልት አጠገብ ለእግረኛ ዎኪንግ የተሰራው ላይ ነው እንግዲህ ይሄን ያህል መሰባበር የሚታየው። እያያችሁት ከጀርባችሁ ግን ደግሞ የሚያምር የወላ ቶፖግራፊ ታያላችሁ። አይመጥነውም። አሁን እዚህ ጋር ያለው የተሰባበረ ነገር ኮንትራክተሮችን መቆጣጠር ካልቻለ ምን ጥቅም አለው? መንግስት ኮሪደሩን ያሰራ ካሰራ በኋላ ግን ክትትል ማድረግ አለበት። ኢቭን ፔመንት ሲለቅ አሁንም አይቶ ቼክ አድርጎ ኮምፓክሽን ተደርጓል ወይ፣ ከስር ሲሰራ መሬቱ ቤዱ በስነ ስርዓት ተሰርቷል ወይ ተብሎ መታየት አለበት። ከላይ የሚደረገው ቴራዞ ምንጣፉ ኳሊቲ ነው ወይም ተብሎ መታየት አለበት። እያያችሁ ነው። አንድ አመት አልሞላው። በጣም ያሳዝነኛል። የሀገር ሀብት ነው።
ይሄ ክትትል ሊደረግበት ይገባል። ዝም ብሎ አይደለም ኮሊደር መባል የለበትም። በስነ ስርዓት የህዝብ ብር ወጥቶበት በስነ ስርዓት ካልተሰራ ምን ጥቅም አለው? እስቲ እዩ ተመልከቱ። ተመሳሳይ እውነት ቶፖግራፊክ ወደዛ ስታዩ ወደ ላይ ስታዩ የሚሰራውን ነገር ስታዩ እና እዚህ ጋር ወርዳችሁ ደግሞ የእግር ሜጃውን ስታዩ በጣም ያሳዝናል። የሀገር ሀብት ነው፣ ጥንቃቄ ይደረግበት። ቪዲዮ ላይ ሳየው ይሄ ቦታ ይመስለኛል ወደ ራስ መኮንን 70 ደረጃ አካባቢ ነው። በእርግጠኝነት ነው መነግራችሁና የሰው እግር እንደዚህ ሊሰባብረው አይችልም መንገዱን። ይሄ እንደዚህ ሊሆንበት የቻለው ምክንያት ማሰብ የተሳነው ሹፌር ነው ወጥቶበት እንደዚህ የሰባበረው። በእርግጠኝነት ይሄ ሁሉ የሰው እግር ሊሰብረው አይችልም። ሰላም ቤተሰቦቼ፣ እስኪ ዛሬ ደግሞ ማንገማች ስናያት ምን ጠብቀው 60 ሚሊዮን ብር የሚከፈለን 60 ብር ይሄ ኦኬ። መስኮት ክፍት አድርጎ ነው ያያችሁልኝ። የሀገር ዶክሜንት ነው የውስጡን ደግሞ እንግዲህ እግዚአብሔር ይወቅ። የሚከፈለን ግን ያው 50 ብር ነው። ከዚህ በፊት እንደዚህ ላይ ይላችኋለሁ ከአንድ ምራት ግን 50 ብር ነው የሰጠኝ መቤቴ። ምን ትሏቸዋላችሁ? አሁን የዚህ ቤቱ ቢጠፋ በቃ ቻው ቸልሲ። ፓርኪንግ የለም ምንም የለም። ተያይዘን ከርቸሌ ፓርኪንግ ወይ ጥበቃ ትርጉሙ ምንድነው እንዴ? አንተ ካለህ እኮ አራቱም መስኮቱን ክፍት አድርጎም ቢሄድ ችግር የለውም በቃ። ምክንያቱም አንተ እዛች ቦታ ላይ ስራ እየሰራ ነው፣ እየጠበቅክ ነው አይደል እንዴ? እኔ እንደዛ ነው የማስበው። 40 ብር 60 ብር ሰጥቶኝ ሄደ ምናምን ማለት የለብህም። ምክንያቱም ከፈለገ አራቱም መስኮት በሩንም ከፋፍቶ ቢሄድ አንተ ካለ ምን ችግር አለ? አንተ እዛች ጋር ስራን እየሰራ ነው፣ ከሌሎችም መኪኖች እየተቀበልክ ነው። አይ ይሄንን መስኮት እንደዚህ ብለሃል እና ለሌላ ጊዜ አትርሳ ሲመጣ እንደዛ ማለት ነው ያለብህ ወይ እንጂ ከሱ ኤክስትራ ገንዘብ መጠበቅ የለብህም። ይሄ የኔ አመለካከት ነው። እስኪ እናንተን ሐሳብ አስተያየት ጻፉልኝ። የህንድ ስትሬት ፉድ ዋን ፕሊስ ዋን አንዳጌ መረንዳ አውደ ሻውደ ጊዜ ማደቀ संडे के माडके yes please clean fresh food okay fresh food is Sunday maadake ni maadake okay Indian delicacy साथ भी maadake African से maadake हाँ हाँ संडे लाडके से माडके हाँ healthy and समाडके तुम हारे How to mahare? Very nice. Very good, sir. What's that? What is my paprika? Nasi matake. Special ingredient. Special and nasi matake. Chikuan ya Indomie. Sikumana. Eggshell, please. Eggshell. Okay. Eggshell ከተተው እንዳለን वाड़ी थस्ती फूड हाँ सर संडे की बात के सी माते क्या आप नहीं कृष्णा तापट उस समय हाँ vegetable and fruit yes please fruit avocado look sir look and ያው ነው የነሱ ለነገሩ እንደዚህ ነው chips specially chips specially chips na maadake saandake አነሳነስ ደግሞ ይለያል thank you አንጌ ሳንዴ ሳንዴ ማደከ ይሄን በልታችሁ አሜባ ምናምን ጃርዲያ ጨብጥ ምናምን ሁላ ሊይዛችሁ ይችላል
ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮ እንደወደዳችሁት ምንም ጥርጥር የለኝም። ቪዲዮን አይታችሁ እስካሁን ድረስ ላይክ ያላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።